ሰላም የተከበራችሁ የአብዲ ቬት ዩቲዩብ ተከታዮች እንዴት ናችሁ? ዛሬ ልነግራችሁ የመጣሁኝ በፖልተሪ ፋርም ወይም ደግሞ በዶሮ እርባታ ፋርም ውስጥ የሞት መጠንና እንዴት ማኔጅ እናደርገዋለን፣ ከሞቱ በኋላስ ለምንድነው የምናቃጥለው የምለውን አንዳንድ ነገር ልነግራችሁ መጥቻለሁና እስከ መጨረሻ ከኔ ጋር ከቆያችሁ የሆነ ነገር ትይዛላችሁ ብዬ አስባለሁ። ስለዚህ በአንድ ፋርም ውስጥ የምታስገቡት የዶሮ መጠን ወይ ደግሞ የዶሮ አይነት እንቁላል ጣይ ዶሮዎች ከሆኑ የሞት መጠን ግድ ነው ይኖራል። የሞት መጠኑ ግን ከ3 እስከ 5% ማለፍ የለበትም። ይሄ ማለት 100 ዶሮ ካስገባችሁ በ100 ዶሮ ውስጥ 3% ከሞተ ኖርማል ነው። ከዛ በላይ ሲሆን ግን ችግር አለው። ስለሆነ ይሄኛውን መገንዘብ አለባችሁ። የስጋ ዶሮዎች የምታስገቡ ግን እስከ 7% የሚሞቱ ከሆነ ይሄኛውም ኖርማል ይሆናልና ከዛ በላይ እየሄደ ካለ በየቀኑ ከዚህ በላይ ፐርሰንት የሚሆን ከሆነ የእናንተ ፋርም አደጋ ውስጥ ስለሆነ ይሄኛውን ነገር ማየት አለባችሁ። ሌላኛው ነገር ደግሞ ዶሮዎች ከሞቱ በኋላ ለምንድነው የምናቃጥለው የሚለውን እነግራችኋለሁ። በብዛት በአንዳንድ ሼዶች ላይ እየተዘዋወርኩ ሳይ የሚደረገው ዝም ብሎ ሰፈር ላይ ዶሮዎችን ይጥላሉ። የተጣለ ዶሮዎችን ደግሞ ውሾች እያነሱ ይበላሉ። ስለሆነ ይሄኛው መልካም አይደለም። በሽታን በቀላሉ ወደ ሌሎቹ ማስተላለፍ ውሾቹ ተሸካሚ ሊሆኑ ይችላሉ። ስለዚህ የታመሙ እንዲሁም የሞቱ ዶሮዎች የግድ መቃጠል አለባቸው። ማይቃጠሉ ከሆነ ግን የሞቱበት ምክንያት አንደኛ በሽታ ሊሆን ይችላል። ሁለተኛ በኬጅ ሲስተም የምትሰሩ ከሆነ በኬጂ በመያዝ በመታነቅ ልትሞት ትችላለች። ስለሆነ በተለያየ ምክንያት በምንም አይነት ምክንያት ዶሮዎቹ ይሞቱ፣ ነገር ግን መሆን ያለበት ምንድነው እዚህ ቪዲዮ ላይ እንደምትመለከቱት ዶሮዎቹ መቃጠል አለባቸው። ከተቃጠሉ በኋላ ልክ እሳቱ በትክክል ከነደደ በኋላ ዶሮዎችን መጨመር ትችላላችሁ። ይሄኛው ማቃጠያ ስፍራ ማዘጋጀት የግድ ይላል። በዚህ በተደራጀ እውነት በትልቁ ማዘጋጀት ከከበዳችሁ በራሳችሁ እንጨት አዘጋጅታችሁ ዶሮዎቹ ተቃጥሎ እስከሚያልቁ እዛ ቦታ ቁጭ ብላችሁ መጠበቅ አለባችሁ። ግን አንጠብቅም፣ በዚህ ሁኔታ እንሰራለን፣ በኮንክሪት በትንሹ እንዲንሰራለን ካላችሁ ግን እዚህ ላይ እንደምትመለከቱት ያው መዝጊያ ያለው እሳቱ በትክክል መንደዱን ካወቃችሁ በኋላ መዝጊያውን ዘግታችሁ በሚስማር አያይዛችሁ መሄድ ትችላላችሁ፣ ውሾች እንዳይከፍቱ። ስለዚህ እንዲህ የሚሆን ከሆነ በሽታን ማስተላለፍ እንዲሁም ደግሞ ለፋርማችሁ ጥንቃቄ ያደረጋችሁ ማለት ነው። ያው እንደሚታወቀው የዶሮ በሽታ በብዛት ቫይረስ ናቸውና ቫይረስ ደግሞ በቀላሉ የሚድን አይነት በሽታ አይደለም። ስለዚህ ለራሳችሁ ስትሉ እናንተ ጋር የሞቱ ዶሮዎችን ማቃጠል አለባችሁ። ማታቃጥሉ ከሆነ ወደ ጎረቤት ይሄዳል። ጎረቤት የገባ በሽታ ወደ እናንተ ይመጣል። በቀላሉ የዶሮን መጠን ወይም ደግሞ የዶሮዎቹን ብዛት ማጣት ትችላላችሁና እንደሚታወቀው ደግሞ የዶሮ በሽታ ከመጣ በአንድ ጊዜ ሁሉንም መጨረስ የሚችል አቅም ነው ያለው። በተለይ አቪያን ኢንፍሉዌንዛ ከሆነ ወደ ሰው የመተላለፍ አቅም አለው። ስለሆነ እነዚህ ዶሮዎች ስታቃጥሉ ንክኪ ቀንሳችሁ ማቃጠል ይኖርባችኋል። ይሄኛው የምታደርጉ ከሆነ በሽታን አንደኛ አስወገዳችሁ ማለት ነው። እዚህ ላይ እንደምትመለከቱት እሳቱ በደንብ ከነደደ በኋላ እንዴት እንደሚዘጋ መመልከት ትችላላችሁ። በዚህ ምስማር እንዲናያይዛለን ውሾቹ ሊያወጡ አይችሉም። እሳቱ ደግሞ እንደምትመለከቱት በደንብ ተያይዟል። ይህ ማለት ዶሮዎቹ እዚህ ውስጥ ይቃጠላሉ። ለቀጣይ ምንም አይነት የበሽታ ስጋት አይኖርም ማለት ነው። ይሄኛውን ነው መተግበር ያለባችሁ። ትልቁ ነገር ደግሞ በሽታ ወደ ፋርማችሁ እንዳይገባ ባዮሴኩሪቲ ላይ መስራት አለባችሁ። ባዮሴኩሪቲ ስላችሁ እግራችሁን ዲፕ እያደረጋችሁ በእግራችሁ መርገጫ ሰርታችሁ ወደ ውስጥ መግባት አለባችሁ። እሱንም መስራት ያለባችሁ አንደኛ ከፎርማሊን ከበረኪና መስራት ትችላላችሁ። በውሃ እየቀላቀላችሁ መስራት ትችላላችሁ። እነዚህ እያያችሁ ያላችሁ የመቃጠያ ቦታ እችኛውን እያሳየው ያለውት የዶሮች ናቸው። ይሄ ትልቁ ደግሞ የትላልቅ ከብቶች ማቃጠያ ነው። ከብትም ይቃጠላልና በሽታን እንዳያስተላልፉ ማድረግ ያለበት ማቃጠል ነው። መልካም ጊዜ ይሁንላችሁ። አብዲ ነኝ። ቻው